ወይዘሮ ሜላትና ወይዘሮ ባዩሽ እርግብና ሜሪ እየተባሉበት ያለው ወርቅ አሁን ወደ ሀኒቾ እጅ ገብቷል። በነገራችን ላይ ተምቹ በጣም ነው ያሳዘነኝ። እርግብን ከመውደዱና ከማፍቀሩ የተነሳ ፖርሳ ውስጥ ምን እንዳለ እንኳን ሳያውቅ 30 ጊዜ ፖርሳውን እያቀፈ ይስመዋል። እኔ እውነት ለመናገር ፖርሳውን ከፍቶ አይቶ እያወቀ መስሎ ነበር ለሀኒቾ ፖርሳውን ሲሰጣት፣ ነገር ግን ምንም የሚያውቀው ነገር የለም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እንኳን ወደ ቻናሌ በሰላም መጣችሁ። ስለመጣችሁ ከልብ አመሰግናለሁ። ለቻናሉ አዲስ የሆናችሁ እንግዲህ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባር ቤተሰቦች ደግሞ ፕሊዝ ላይክ ማድረጋችሁን አትርሱ። ላለው እንግዲህ ሲጨቃጨቁበትና አምባጓሮ የተነሳበት ወርቅ አሁን ወደ ሀኒቾ እጅ ገብቷል ማለት ነው። ተምቹ ከአጠገቤ እንዳደርስ ዘወር በልልኝ ስላለችው እርግብ በጣም ከሚገባው በላይ ተናዶ እንግዲህ ፖርሳዋን ቢያንስ ጠረኗን እያሸተትኩ ወይም ደግሞ የእሷ ማስታወሻ ይሆነኛል ብሎ ፖርሳውን ልክ እንደ ሕፃን ልጅ ታቅፎ እሽሩሩ እያለው ነው። እውነት ግን እኔ ግራ የገባኝ ነገር ምን ታውቃላችሁ ቤተሰብ? እዛ ፖርሳ ውስጥ ምን እንዳለ መቼስ ወርቅ ነው ከተባለ ያው ሲያቅፈውና ወይም ደግሞ በእቅፉ ውስጥ ሲያስቀምጠው የሆነ ይቦጫጭረዋል ምናምን ነገር የሆነ ጉርብጥብጥ ነገር ያለም ሊኖረዋል። ስለዚህ እንደተምቹ ይህን ነገር አያውቅም። እንዴትስ አልጠረጠረም? በዚህ ደረጃስ ያን የ3 ሚሊዮን ብር የተሸከመ ወርቅ ይዞ እንዴት መጠርጠር ያቅተዋል? በዛ ላይ እንደዛ ጭምቅ እያደረገ ፖርሳውን ሲይዘው እንዴትስ ማለቴ አይሰማውም? ወርቅ መሆኑን አያውቅም። በዛ ላይ ደግሞ የወይዘሮ ሜላት ወርቅ እሷ ሰርቃ እንደጠፋች በትክክል ያውቃል። ስለዚህ ወይም ዝም ብሎ አውቆ ነው ለሀኒቾ ወስዶ አደራ ብሎ እየሰጣት። እኔ እዚህ ላይ አሁን ተምቹ በጣም ግራ አጋብቶኛል። በሌላ በኩል ደግሞ እንግዲህ አሴር ምንም የሚያውቀው ነገር የለም። ያ ወርቅ እንደሆነና እንዳልሆነ አያውቅም። ነገር ግን ያው ተምቹ በጣም ተናዶና ከአጠገቤ ዞር በልልኝ ስላለችው ብቻውን ቁጭ ብሎ ያን ፖርሳ ተሸክሞ ወይም አቅፎ እየሳመ እያለ ትክዝ ብሎ አሴር ሲያየው በጣም እየሳቀበት ነበር። ብለህ ደግሞ እሷ አልፈልግህም ብትልህ ወይም ደግሞ እሷ ስትናፍቅህ ወይም ደግሞ እሷ ስትዝ ስትልህ የሴት ፖርሳ ይዘህ መሳም ጀመርክ ይለዋል። ኧረ እባክህ እንደዛ አይደለም፣ የፖርሳ ማለት ለእኔ ትልቅ ነገር ወይም ደግሞ ማስታወሻ ነው ይለዋል። እና ማስታወሻስ ቢሆን ታዲያ እስኪ አምጣው ምናምን ሲለው እኔ ፖርሳውን አልሰጥህም ማስታወሻዬ ነው ሲለው፣ ሲጀመር ፖርሳው ሞደስ እና ሶፍት እንጂ ሌላ ምን ነገር ይኖረዋል ብለህ ነው እያለው ነበር። እንግዲህ አሴር በጣም እየሳቀ ነበር። እሱ አልፈለግህም በቃ ዞር በልልኝ ስላለችው የእርግብን ፖርሳ አቅፎ ሲያለቅስና አቅፎ እንደዛ ሲሆን አሴር እየሳቀበት ነበር። አሴር እንግዲህ ወደ ራሱም ዘወር ብሎ አንተስ ማለት ትዝ ስትልህና ስታስታውሳት ቢያንስ ፖርሳው አለህ የምታቅፈው፣ እኔ እንኳን ያው ልክ ወይ ፍቅሬን አልነገርኳት ወይ አንድ ቀን አላቀፍኳት፣ ይኸው ዝም ብዬ የምሰቃየው አለሁ አይደል ይለዋል። እንግዲህ ተምቹም ትንሽ ጠጥቶ ስለነበረ ከፈለክ ታዲያ ብብትህን ለምን አታሸትም? ያንተና የሀኒቾ ብብት እኮ ሽታው አንድ አይነት ነው እያለም እየቀለደበት ነበር። ያም ሆነ እንግዲህ ያን ፖርሳ እሽሩሩ እያለ ታቅፎ ይዞታል። እርግብ ተብዬዋ ደግሞ እየፈረጠጠች ቀጥ ብላ ወደዛ ሱቅ ነበረ የመጣችው። ያው ራሷን ደባብቃ ምናምንም ስለነበረ የባለ ሱቁ ልጅ ምን ሆነሽ ነው እንደዚህ ራስሽን የደበቅሽው? ያደረግሽው ነገር ወይም የሰራሽው ነገር አለ ወይ? ለምንድን ነው በዚህ ደረጃ እየለበሽው? ለራስሽም እኮ ጥሩ አይደለም። ምንድን ነው ችግሩ ብሎ ሲጠይቃት ችግሩ ምንም ችግር የለም፣ ነገር ግን ትናንትና እዚህ የሆነ ልጅ ቦርሳ አስቀምጦ ነበር እና ትናንትና ስንደውልልክ ወደ ክፍለ ሀገር ሄጃለሁ ብለህን ነበር፣ እናም ፖርሳውን ፈልጌ ነበር ምናምን ስትለው ያን ፖርሳ ነው እንደ እሱንማ የሆነ ያስቀመጠው ልጅ መጥቶ ወስዶታል ሲላት በጣም ነበር የደነገጠችው። በቃ እሱም ተጫወተብኝ ማለት ነው ወይኔ እርግብ እያለች በጣም ተናዳ፣ እንደውም የሚገርመው ነገር ባለሱቁ ከሚገባው በላይ ጠርጥሯታል። በነገራችን ላይ የሆነ ሰው መጥቶ እንደዚህ አይተህ ነበር ወይ ብሎ ቢጠይቀው በስነ ስርዓት እስከ ምናምኗ ድረስ ስላያት ወይም ደግሞ ድንጋጤዋን፣ አለባበሷን፣ ሁሉን ነገር ስላያት በደንብ አድርጎ ይጠቁማቸዋል ማለት ነው። እናም እንግዲህ እዛ ቦታ ላይ ምንድነው የተከሰተው ነገር ምንድነው ብሎ ሲጠይቃት ባታውቀው ይሻልሃል ይቅርብህ ብላ ነበር። አይ አንተ ዝርሽ አንተም ሰራህልኝ
ወይኔ እያለች እንግዲህ እየተናደደች ወደ ቤቷ ነበር የተመለሰችው። ማለት ወደ ጓደኛዋ ወደ ሜሪ ቤት ነበር የተመለሰችው። እንግዲህ ሜሪ ጋር ስትሄድ ደግሞ የተፈጠረው ነገር ምንድን ነው ካላችሁኝ፣ ሜሪሻ በጣም ጠርጥራትና ይቺ ልጅ ወርቁን የታስቀመጠችው ብላ ስለምታስብ ቤቱን ሁሉ በርብረው ነበር። ነገር ግን ቤት ውስጥ ምንም ነገር አላገኘችውም። እርግብ ወርቁን የት እንደምታስቀምጠውና የት እንዳስቀመጠችው አይታወቅም ማለት ነው። እኔ ግን እዚህ ላይ ያልገባኝ ነገር ሜሮን እና ወይዘሮ ባዩሽ በምን የተነሳ ነው የተዋወቁት? እመቤት በሉኝ ትይ ነበር እና ለዛ ነው እመቤት ያልኩሽ ስትላት ነበር። እና በነገራችን ላይ ቤተሰቦች ጓደኛ ማመን በጣም ከባድ ነው። እንግዲህ እርግብ አዎ እውነታውን አልተናገረችም፣ መናገር ስላልፈለገች አልተናገረችም። ነገር ግን ጓደኛዬ ብላ ነው ሜሮንን የተጠጋችው። ሜሮን ግን አሳልፋ ሰጥታታለች። በጣም ነው የሚያሳዝነው። እና ቤተሰብ እውነት ነው የምላችሁ፣ በዚህ ዘመን ማንም የሚታመን ሰው የለም። የእውነት በተለይ የሴት ጓደኛ አትታመንም። እንደው ቤተሰቦቼ የሴት ጓደኛ ብላችሁ ጓደኛ ይዛችሁ ከራሳችሁ በላይ አትማኑ። በዚህ ዘመን ራስን ብቻ ነው ማመን የሚቻለው እንጂ ማንንም ማመን አይቻልም። እንግዲህ ሁሉንም ነገር ስላልነገረቻትና ወርቅም ንብረትም እንዳላት ስላወቀች ሜሮን በጣም ጠርጥራታለች። መጠርጠሯ እንዳለ ሆኖ መጠርጠሯ እኮ ትጠርጠር፣ ችግር የለውም። ምንድን ነው እያደረግሽ ያለሽው? ምን እየፈጸምሽ ነው? ከቤቴ ቁጭ ብለሽ ችግር ቢፈጠር እኔ አንደኛ ተጠያቂ ነኝ። ምክንያቱም የወንጀለኛ ተባባሪ ስለመባል አንደኛ ተጠያቂ የሆነው እኔ ነኝ። እባክሽን ምን እያደረግሽ እንደሆነ ንገሪኝ ብላ መናገር ወይም መጠየቅ መብቷ ነው። ጠይቃትም አለች። ያው መናገር የፈለገችውን ነግራታለች። ግን ከኋላዋ ሂዳ በዚህ ደረጃ ለእርግብ አሳልፋ ማለት ለወይዘሮ ባዩሽ አሳልፋ መስጠቷ በጣም ነው የሚያሳዝነው። ሲቀጥል ሜሮን የእርግብ ጓደኛ እና ወይዘሮ ባዩሽ እንዴት እንደተዋወቁ እኔ አላቅም፣ ግራ ገብቶኛል። ምክንያቱም እስካሁን ድረስ ምንም አይነት የሚተዋወቁበት መንገድ አላየሁኝም። ምናልባትም ግን እሷ ማለት የእርግብ ጓደኛ ስለሆነች በዛ ተዋውቀውም ሊሆን ይችላል፣ አላቅም። ለማንኛውም ቤተሰቦች እንግዲህ ሜሮን እርግብን አሳልፋ ሰጥታታለች ማለት ነው። ከወይዘሮ ባዩሽ ጋር እየተገናኘች ነው። ከወይዘሮ ባዩሽ ጋር እንግዲህ የሆነ የተዋዋለችው ነገር አለ። እንደውም እርግብና ሜሪ አንድ ላይ ቁጭ ባሉበት ወይዘሮ ባዩሽ ስትደውልባት በጣም ነበር የደነገጠችው። እርግብን በነገራችን ላይ ሜሮንን በጣም ነው የጠረጠረቻት። ምክንያቱም ከኋላዬ የሆነ ነገር እያደረግሽ እንደሆነ ውስጤ እየነገረኝ ነው። ነገር ግን እንደው አደራሽን እንዳትጎጂኝ፣ በእኔ ጉዳይ ወይም ደግሞ በእኔ ዙሪያ የሆነ ነገር እያደረግሽ ከሆነ ጉድ እንዳትሰሪኝ እያለች ለራሷም እያወራች ነበር እና በጣም ጠርጥራታለች ማለት ነው። በሌላ በኩል እንግዲህ ወይዘሮ ባዩሽ ወደ ወይዘሮ ሜላት ቤት ከዛ በፊት ወይዘሮ ሜላት ምናሴን ጠርታ ቁጭ አድርጋ ካስታወስኩ በኋላ ማለቴ ትውስታዬ ከተመለሰልኝ በኋላ ሁሉንም ነገር አስታውሻለሁ እና አንድ ሚስጥር ልነግርህ እፈልጋለሁ። ይህ ሚስጥር ደግሞ ለሰላምና ለአባትህ እንዳትናገር ብላ ነው እንግዲህ የነገረችው። ከዛም ወይዘሮ ባዩሽ እንደመታቻት እና ይህን ነገር ያደረገችው ወይዘሮ ባዩሽ እንደሆነች ለምናሴ ስታስረዳው ምናሴ በጣም ነበር የደነገጠው። እንዴት ይህንን ነገር ታደርጋለች? እኔ እሷን ዝም አልላትም፣ በቃ ለፖሊስ አስይዛለሁ ሲል በፍጹም እሷን ምንም ነገር እንድታደርጋት አልፈልግም። ምክንያቱም እኔና እሷ ብዙ ነገር አሳልፈናል፣ ብዙ ነገር አድርገናል። ሰው እሷን አሁን እንደዚህ ማድረግ አልፈልግም። በህይወቷ ብዙ ያልተስተካከለላት ነገር አለ። በዛም እየተናደደች ነው እና እኔ እሷን ለእስር አሳልፌ አልሰጣትም ወይም ደግሞ ልጎዳት አልፈልግም። እናም በውሳኔ ውስጥ ማንም እንዲገባብኝ አልፈልግም ስትል ነው እንግዲህ ምናሴን ያሳመነችው። ምናሴም አንቺ ካልሽ እሺ ነው ያላት። ለፖሊስ አሳልፌ እሰጣታለሁ ብሎ ነበር። ነገር ግን እናቱ ያለችውን ነው የሰማው። ወዳውኑ ሀኒቾ ስለነበረች ለሀኒቾም ነግራታለች። እንግዲህ ያው ለሀና ሁሉንም ነገር ነው ሲጀመር የምትነግራት። ወይዘሮ ሜላት መጥታ ወይዘሮ ባዩሽ መታ ያው ወርቅ ማለቴ ያው ወይዘሮ ሜላት ለወይዘሮ ባዩሽ ሁለቱ እንደተነጋገሩ ለሀኒቾ ነግራት ነበር። ሀኒቾ ግን ይህ ነገር ምንም እንዳልጣማትና ወይዘሮ ባዩሽን ካሁን በኋላ ማመን እንደሌለባት፣ በድጋሚ እንድትጫወትባት ቦታ መስጠት እንደሌለባት ነበር ሀኒቾም የመለሰችላት። ያም ሆነ ይህ ወይዘሮ ሜላት አሁን ይህን ነገር አምናበታለች። በቃ ወይዘሮ ባዩሽን
መጉዳት አልፈለገችም። ነገር ግን እንግዲህ ምናሴ ወይዘሮ ሜላት እንደዚህ ብላ አለችና ለፖሊስ አሳልፌ ልሰጣት እፈልጋለሁ እያለ ነበር ምናሴ ለሀኒቾ ሲነግራት። ሀኒቾ ደግሞ በፍጹም ይሄን ነገር ማድረግ የለብህም እማዬ፣ ይሄን ነገር ማድረግ አቅቷት ነው ወይ? ነገር ግን ራሷ የምትወስነው ውሳኔ አለ፣ በውሳኔዋ አንገባም። ሲቀጥል ወይዘሮ ባዩሽን እስከ እድሜ ልክ የሚያሳስራት ትልቅዬ ችግር አለ ትለዋለች። ይሄ ትልቅዬ ችግር ደግሞ ምንድን ነው ካላችሁኝ፣ ያው መኮንንን ያስገደለችው እሷ ስለሆነች ይሄ ነገር ከተሰማ እስከ ህይወት ዘመኗ ድረስ ወይም ደግሞ እንግዲህ ቢያንስ 15 16 ዓመት እስከ 20 ዓመት ድረስ ሊያሳስራት ይችላል። ስለዚህ ለዛም ነው እንግዲህ ወይዘሮ ሜላትም ማሳሰር ወይም ደግሞ ለፖሊስ አሳልፋ መስጠት ያልፈለገችው። እናም ለምናሴ እንደዚህ ነው ብላ ሀኒቾ ስትነግረው እሺ በቃ እኔማ እናቴ ብቻዋን እንድትሆን አልፈልግም፣ ለፖሊስ አሳልፌ እሰጣታለሁ ብዬ ነበር ሲላት፣ ኖ ምናሴ ከእናታችን ውሳኔ መውጣት አንፈልግም ትለዋለች። ከዛም ባለፈ ወይዘሮ ሜላት እና ሀኒቾ ወይም ደግሞ ምናሴ ሶስታቸው አንድ ላይ ቁጭ ብለው ባዩሽ መታ ነበር። ያው በብሩ ዙሪያ ተስማምቻለሁ፣ ብር ልትሰጪኝ ብላኝ ነበር 50 ሺህ ብር፣ ያን 50 ሺህ ብርም ሰጥቻታለሁ ስትልም ተናግራቸዋለች። እነሱም በጣም ደስተኛ እንዳልነበሩና ከሚገባው በላይ እንደተናደዱባት ነበር ሲሉ የነበረው። ወይዘሮ ባዩሽ ከወይዘሮ ሜላት ብሩ ልትወስድ ወይም ብር እፈልጋለሁ ልትል ስትመጣ ምናሴ ደግሞ ወደ ውጭ ሊወጣ ሲል ይገናኛሉ። ከዛም እዛ ላይ ምናሴ በጣም ተናዶ ስለነበረ ሰላም ስትለው በፍጹም ሰላም አላላትም። አንቺን ለፖሊስ ነበር አሳልፍ የምሰጥሽ እናቴ እጅን ባትይዘኝ ኑሮ እያለ ነበር እንደውም እየጮህባት የነበረው። እሷም ወይኔ ሁሉም በቃ መጫወቻ አደረገኝ እያለች ነው የነበረው። እንግዲህ ይቺ ሜሮንም እኔ እርግብ ያለችበትን ቦታ አውቃለሁ፣ ነገር ግን 50 ሺህ ብር እፈልጋለሁ ብላለች፣ የሆነች ልጅ አግኝቻታለሁ ለማለት ነው እንግዲህ ለወይዘሮ ሜላት እየመጣችው ማለት ነው። ግን እዚህ ላይ ቤተሰቦች አሁንም ወይዘሮ ሜላት በድጋሚ እየተሸወደች ነው። ያው ደግነቱ መጨረሻ ላይ አልነግራችሁም አለ የሆነ ነገር እንጂ እነዛ አሴርና ተምቹ ጥሩ ነገር ባይሰሩ ኑሮ ትክክለኛ መልሱም ባይሰጧት ኑሮ ለወይዘሮ ባዩሽ ወይዘሮ ሜላት ግን አሁንም በድጋሚ ልትሞኝ ነበር። ያን 50 ሺህ ብር ሰጥታታለች። ወይዘሮ ባዩሽ ደግሞ ያን 50 ሺህ ብር ተቀብላ እንግዲህ ሽጉጥ ነበር የደቀነችባት ሜሮን ላይ። አልፈልግም፣ አልሰጥም፣ ግደኝ ወይም ደግሞ ብሩን ካልሰጠሽኝ እርግብ ያለችበትን ቦታ አልናገርም ስትላት ሽጉጥ ነው የደቀነችባት እና ወይዘሮ ባዩሽ ይህን ነገር ቢሳካላትና ወርቁ ከጇ ቢገባ በፍጹም ለወይዘሮ ሜላት አንዲት ወርቅ እንኳን አታቀምሳትም ማለት ነው። ነገር ግን ወይዘሮ ሜላት አሁንም ድረስ እየተሸወደችና በወይዘሮ ባዩሽ እየተታለለች እንደሆነ በጣም ነው የሚገርመው። እስከዚህ ድረስ መሸወዷ፣ እስከዚህ ድረስ እሷ ማመኗ፣ እስከዚህ ድረስም 50 ሺህ ብር አሳልፋ መስጠቷ በጣም የሚያሳዝን ነገር ነው። እንደውም መስፍን እንዳይሰማ እኔ መስፍን እንዳይሰማ የምትልበት ምክንያት ደግሞ ግራ ገብቶኛል ሆነን ለመናገር። እሱም ቢሆን ይሄን ማለት ቢሰማ ጭንቅላቱ ያን ያክል የማያመዛዝን ሰው አይመስለኝም አቶ መስፍን። አዎ ይናደዳል፣ ተናዶ ብዙ ነገር ሊያደርግ ይችላል። ግን ወይዘሮ ባዩሽን ከመግደል ደረጃ በፍጹም የሚደርስበት ነገር አይኖርም። ስለዚህ ግን ምናልባትም ሌላ ሚስጥር ሊኖር ይችላል መስፍን እንዳይሰማ የምትልበት ወይዘሮ ሜላት። ያም ሆነ ይህ እንግዲህ ወይዘሮ ባዩሽ ከሜሮን ላይ ሽጉጥ ትደቅንባታለች። ከዛ በኋላስ ምን ይከሰታል ቤተሰቦች? እንግዲህ ወይዘሮ ባዩሽ በቃ መጨረሻና መጨረሻዋ እስር ቤት ሆኗል። እሰይ ነው እኛም የምንለው ማለት ነው። ደግ ክፉ የሰራ መጨረሻው እንደዚህ ሲሆን በጣም ደስ ይላል ሆነን ለመናገር። በቃ እሷ ለዛ ቤት ለወይዘሮ ሜላት ቤት ቢሳካላ ኑሮ ለእያንዳንዳቸው ራሱ ብትገላቸው ደስተኛ ነበረች። ስለዚህ የስራዋን አግኝታለች። እንኳንም ደግ አደረጋት። እንግዲህ ወይዘሮ ሜላት ደግሞ ይህን ነገር ስትሰማ ምን ትል ይሆን? ምንስ ስታደርግ ይሆን የሚኖረውን እንግዲህ የምናየው ይሆናል ማለት ነው። ነገር ግን እንድትታሰር አትፈልግም ነበር። አሴርና ተምቹ ደግሞ ያሳስሯት በሌላው ጉዳይ ብቻም ሳይሆን በቃ መኮንንን ገላለች። ስለዚህ
በዛ ጉዳይ ብቻ መታሰር አለባት ብለው አሳስረዋታል ማለት ነው። ስለዚህ ወርቁም ከሀኒቾ እጅ ገብቷል። በቃ አለቀ ድራማው። በነገራችን ላይ እያለቀ ወይም ደግሞ እያለቀ የሄደ እያለቀ የመጣ ነው ማለት ነው። ምክንያቱም አልቋል ሁሉም ነገር ሲጀመር ማለት ነው። ሶ ይህንን ይመስላል። እስካሁን አብራችሁን ስለቆያችሁ አመሰግናለሁ። ባባይ